ካሜሮን ቱድ የተፈረደበት የሞት ፍርድ ከመፈጸሙ በፊት መናገር የሚፈልገው የመጨረሻ ቃላት ካለ እንዲናገር ይጠየቃል። እንባ ባቀረረና ተስፋ በቆረጠ ድምጸት እኔ መናገር የምፈልገው ንጹህ ሰው መሆኔን ነው። ፍርዳችሁ የተሳሳተ መሆኑን ልነግራችሁ ፈልጋለሁ። እኔ ያላደረኩትም ንጹህ ሰው ነኝ በማለት ተናገረ። ለሞት መላእክት አሳልፋ የምትሰጠው በመርዝ የተሞላች መርፌ ወደሱ እየቀረበች ስትመጣ ሁሉም ነገር እንዳበቃ ተገነዘበ። የልብ ምቱን የምታቆም መርፌ ወደ ሰውነቱ ዘልቆ ገባ። በዚች ዓለም ሲኖር የመጨረሻ ንግግሩ እኔ ንጹህ ሰው ነኝ የሚል ሆኖ እስትንፋሱ ቆመ። ውድ ቤተሰቦቼ እንዲሁም አዲስ ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ እንደ ሁልጊዜው በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። ይህን ቪዲዮ ተመልክታችሁ ስጨርሱ በኮሜንት ላይ የተሰማችሁን ሐሳብ እንድታጋሩኝ ከወዲሁ እየጠየቅኩኝ ቪዲዮ ከተመቻችሁ ላይክ በማድረግ አዲስም የሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ እያልኩ ወደ ታሪኩ ልለፍ። የፈረንጆቹ የገና በዓል ሊከበር 2 ቀናት ብቻ ስለቀሩት ቤቶች በገና ዛፍና መብራት ተንቆጥቁጧል። ካሜሮን ቱድ በቤት ውስጥ ሆኖ በነበረበት ሰዓት ድንገተኛ የሆነ ጭስና የእሳት ነበልባል ቤቱ ላይ እየተስፋፋ ይመጣል። በቤት ውስጥ የነበሩት የ2 ዓመት መንትያ ሴት ልጆቹ ካርመንና ካሜሮን እንዲሁም የ1 ዓመት ትንሿ ሴት ልጁ አምበር በእሳት በመከበባቸው ጩኸታቸውን ያቀልጡት ጀመር። ካሜሮን ትንንሽ ሴት ልጆቹን ለማዳን ከሚንቀለቀለው እሳት ጋር መታገል ጀመረ። በድንገት የተነሳው እሳት ኃይሉን በፍጥነት እየጨመረ መላ ቤቱን እያደረሰ መጣ። ህፃናቶቹ በለቅሶና ጩኸት የሚያድናቸው ሰው ፍለጋ ቢጠባበቁም ደርሶ ከዚህ ነበልባል የሚያወጣቸው ሰው ብቅ አላለም ነበር። የእሳቱ ግለትና ኃይል እጅግ እየጨመረ መጣ። ካሜሮን እያለቀሰ ከሚነደው ቤት ዘሎ ወጣ። ካሜሮን ከቤቱ አምልጦ እንደወጣ ብዙም ሳይቆይ ቤቱ ሙሉ በሙሉ ወደመ። የሚቃጠለውን ቤትና ከውጭ የሚለቀሰውን ሰው አይተው የወጡት ጎረቤቶች ሲደርሱ ጊዜው እጅግ ረፍዶ ነበር። 3ቱም ህፃናት የነደደው ቤት ውስጥ አብረው ተቃጥለው ሞቱ። ካሜሮን ከማልቀስና መጮ ውጭ ራሳቸውን ለማዳን የማይችሉ ትንንሽ ልጆቹን በአንድ ቀን አጣ። ፖሊስ በቦታው ደረሰ። ካሜሮንን በቁጥጥር ስር አዋለው። ለገና በዓል ዝግጅት ዕቃን ለመሸመት ከቤት ወጥታ የነበረችው ባለቤቱ ስቴሲ ወደ ቤቷ ስትመለስ ነገሮች ህልም ወይም እየቃዠች እንጂ የተፈጠረው ነገር እውነትነቱን ትጠራጠር ጀመር። ድንገት ከቤት ወጥታ ስትመለስ 3 ልጆችሽ ሞተዋል ተብሎ ለሚነግራት እናት ስሜቱ በቃላት ሊገለጽ የሚችል አልነበረም። ካሜሮን የዚህ አደጋ የመጀመሪያው ተጠርጣሪ ሆኖ ምርመራ ተከፈተበት። በምርመራውም ሆን ብሎ እሳቱን እንዳስነሳውና ይበልጥ ለማቀጣጠልም ጋዝ በማርከፍከፍ እያባባሰው እንደነበር ተገለጸ። ፖሊስ በምርመራው ይህንን ነገር ለመፈጸም አነሳሳው ያለውን ምክንያት ሲያስረዳም ካሜሮን ሶሺዮፓዝ የተባለ የስነ ልቦና ተጠቂ እንደሆነና የማህበራዊ ግንኙነቶች ሽሽት ወይም ልጅን ማሳደግ ከሚለው ኃላፊነት ራሱን ነፃ ለማውጣት የወሰደው እርምጃ ነው የሚል መላምት አስቀመጠ። በዚህ ካሜሮን ቤቱን በማቃጠል 3 ልጆችን ገድለሃል በሚል ወንጀለኛ ተባለ። ፍርድ ቤትም የሞት ፍርድ ፈረደበት። ካሜሮን በምርመራ ወቅት ሆኖ የሞት ፍርድ እስከሚፈረድበት ጊዜ ድረስ ልጆቼን እኔ አልገደልኳቸውም፣ ላድናቸው ሞክሬ ነበር፣ ነገር ግን አልቻልኩም፣ በጣም እወዳቸው ነበር በማለት ደጋግሞ ይናገር ነበር። ከካሜሮን ጎኑና ይህን ነገር እሱ እንደማይፈጽመው ስትከራከርለት የነበረችው ሰው ባለቤቱ ስቴሲ ነበረች። ስቴሲ ምንም እንኳን የልጇ ሞት ሐዘን ከልቧ ባይወጣም ባለቤቷ ልጆቹን ምን ያክል እንደሚወድ ጠንቅቃ ስለምታውቅ እሱ ይህን አያደርገውም በማለት ስትቃወም ቆየች። ነገር ግን ካሜሮንን ከፍርድ የሚያድነው አልነበረም። ካሜሮን የሞት ተራውን እየተጠባበቀ ለ12 ዓመታት ያክል በእስር ቤት አሳለፈ። የሞት ፍርዱ የሚፈጸምበት የመጨረሻው ቀናት ሊቀርብ ሲል ግን አንድ አዲስ ነገር መሰማት ጀመረ። ዶክተር ጌራልድ ሃርስት የተባለ የእሳት አደጋ ኤክስፐርት የካሜሮንን ንጽህና የሚያስረዳ ማስረጃ አለኝ ብሎ ብቅ አለ። እሳቱ ሆን ብሎ በሰው የተነሳ ሳይሆን ድንገተኛ አደጋ እንደሆነና በዛን ጊዜ የቀረበው ማስረጃ እንኳን የበዛበት ኋላ ቀር ምርመራ እንደነበር ተናገረ። ይህንን የዶክተር ጌራልድ ሐሳብን ደግፈው 9 የሚሆኑ በአገሪቱ የታወቁ በእሳት ጥናት ላይ የተሰማሩ ሳይንቲስቶች ብቅ አሉ። በጊዜው እሳቱን አባብሷል የተባለው ጋዝ በቦታው እንዳልነበር ጭምር ተገለጸ። ከ12 ዓመት በፊት ካሜሮን ላይ የሞት ፍርድ እንዲፈረድበት
የቀረበው ማስረጃ ሲታይ 3 ነገሮችን መነሻ ያደረገ ነበር። አንደኛው በቤት ውስጥ የተለያዩ ቦታዎች ላይ እሳቱ በመነሳቱ ሆን ተብሎ ሰው እንዳስነሳው የሚያሳይ ነው የሚል መላምት ሲሆን፣ ሁለተኛው የተሰነጣጠቁ መስታወቶች በሚያቀጣጥል ጋዝ አማካኝነት በመጣ ከፍተኛ ሙቀት የተፈጠረ በመሆኑ በቤት ውስጥ የነበረው ብቸኛ ትልቅ ሰው የሆነው ካሜሮን ያንን ጋዝ ተጠቅሟል የሚል ሲሆን፣ ሶስተኛው ደግሞ በወለሉ ላይ የታየውን የእሳት ቃጠሎ አካሄድ በማየት እሳቱን የሚያባብስ ሰው አለ በማለት ነበር ማስረጃው የቀረበው። ታዲያ ይህን ማስረጃ ከቀረበ ከ12 ዓመታት በኋላ የነ ዶክተር ጌራልድ አዲስ ምርመራ ለፍርድ ቤቱ የቀረበ ማስረጃ በ1970ዎቹ ላይ የቀረ ኋላ ቀር ምርመራ እንደሆነ ገለጹ። በዘመናዊ የእሳት አደጋ ምርምር ሂደት ላይ እንዲህ አይነት መላምቶች ቦታ የላቸውም በማለት ይህ የእሳት አደጋ ምናልባት ከኤሌክትሪክ ጋር የተያያዘ ችግር ተፈጥሮ ከዛም በነበረው ከፍተኛ ሙቀት ቤቱ ላይ ተዛምቶ ሊሆን እንደሚችል ወይ ደግሞ በዛው አደጋ የሞቱት ህፃናት ሳያስቡ እሳት እንዲፈጠር ያደረጉት ነገር ለዚህ መንስኤ ምክንያት ሆኖ ሊቀርብ ይችላል። አሊያም በቤት ውስጥ የነበረው ማሞቂያ ተበላሽቶ ይህንን ችግር የማስነሳት እድል እንዳለው ተገለጸ። በነ ዶክተር ጌራልድ አማካኝነት የቀረበው ይህ የተቃውሞ ውጤት ምንም እንኳን እሳቱ በምን መነሻነት እንደተነሳ በግልጽ ማስቀመጥ ባይቻልም ካሜሮን ላይ ሞት እንዲፈረድበት የቀረበው መላምት ግን ፍጹም ብቁ ያልሆነ ማስረጃ ነው በማለት ተቹ። ዶክተር ጌራልድ እና ሌሎች የዘርፉ ሳይንቲስቶች ይህንን ምርመራ ይዘው ፍርድ ቤት ጉዳዩን በድጋሚ እንዲያዩና የፈረደው የሞት ፍርድ ፍትሃዊ አይደለም በማለት ድምጻቸውን ለማሰማት ሞከሩ። በዚህ ሙከራቸው መሃል ግን አንድ ያልተጠበቀ ነገር ከባለቤቱ ስቴሲ ተሰማ። ከዚህ በፊት ባሌን ጠንቅቄ ያውቀዋለሁ፣ ልጆቹን አብዝቶ የሚወድ አባት ነው በማለት ለባሏ ነፃነት ስትለፋ የቆየችው ሴት በድንገት ሐሳቧን ቀይራ እሱ ነው ይህንን ነገር የፈጸመው፣ ራሱ እሳቱን እንደለኮሰው በግልጽ ነግሮኛል፣ ይህንን ያደረገውም ጥዬው እንደሚሄድ ልጆቹን እንደምወስድበት እያሰበ በመሆኑ ነበር በማለት ተናገረች። በዚህ ንግግሯ ብዙዎች ግራ ተጋቡ። በቅድሚያ የልጆቿን ሞት ሐዘን ተቋቁማ ስለ ባሏ ንጽህና ስትሟገት የነበረች ሴት እንዴት በአንዴ ተቀይራ ባሏ ላይ ፈረደችበት? ይህንንም ነገር ራሱ ነገረኝ ካለች ለምን 12 ዓመታትን ጠብቃ መናገር ፈለገች? በአጋጣሚም ይሁን ሆን ተብሎ የነ ዶክተር ጌራልድ አዲስ የምርመራ ውጤት የተሰማበት ወቅት ሰሞን ላይ ይህንን ነገር ይፋ ማድረጓ በብዙዎች ጥያቄ ፈጠረ። በመጨረሻም ግን የሞት ፍርዱ ከተፈረደበት 12 ዓመታት በኋላ የካሜሮን ሞት የሚፈጸምበት ቀን ደረሰ። ከመሞቱ በፊት መብላት የሚፈልገው ነገር ካለ ተጠየቀ። ካሜሮን ግን ምንም ነገር መብላት እንደማይፈልግ ተናገረ። አጋጣሚው ከተፈጠረ 12 ዓመታት በኋላም ካሜሮን ስለ ንጽህናው እየለፈለፈ ልጆቼን እኔ አልገደልኳቸውም እንዳለ ለሞት መላእክት አሳልፋ የምትሰጠውን መርፌ ተመለከተ። አሁን ሁሉም ነገር አበቃ። በመርፌ ውስጥ ያለው መርዝ ሰውነት ውስጥ ሲሰራጭ ልቡ ስራውን አቆመ። አይኖቹም ደግመው ላይገለጡ ተከደኑ። ፌብሩዋሪ 17 2004 ዓ.ም ካሜሮን ቱድ ተገደለ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። ይህ ቪዲዮ እስካሁን ከሰማናቸው እጅግ ለየት ያለና እንግዳ የሆነ ይመስላል። እስኪ እናንተስ በታሪኩ ላይ ምን አሰባላችሁ? በኮሜንት ላይ አሳውቁኝ። ይህን ቪዲዮ ከተመቻችሁ ላይክ በማድረግ አዲስ የሚሆናችሁ የተለያዩ ታሪኮችን የምታገኙበትን የወንጀል ማህደር ቻናልን ሰብስክራይብ በማድረግ ተቀላቀሉ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።